ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህና ከዚህ ቀጥሎ ባሉ ቪዲዮዎች ስለ ሪሌቲቭ ዲስፐርሽንስ ሜጀርስ ኦፍ ሪሌቲቭ ዲስፐርሽን የምንላቸው እንመለከታለን። በዚህ ቪዲዮ ውስጥ ኮኤፊሽንት ኦፍ ሬንጅ የምንመለከት ሲሆን ሌሎቹም በሌላ ቪዲዮ ላይ እንመለከታቸዋለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። አክቲቪቲ ዋይ ዱ ዊ ስተዲ ዲስፐርሽን። ዲስፐርሽንን ለምንድን ነው የምናጠናው ነው ጥያቄው። በዋናነት ዲስፐርሽን የሚያገለግለው የሰጡን ዴታ ወይም ያለን ዴታ ከአክቹዋል ሚኑ በምን ያክል ዲስፐርስድ ነው ወይም ደግሞ ኮንሲስታንት ነው ወይም ስካተርድ ነው የሚለውን አይደንቲፋይ ለማድረግ ነው። አክቲቪቲ ቱ ባስኬትቦል ቲምስ ስኮርድ ዘ ፎሎዊንግ ፖይንትስ ኢን 10 ዲፍረንት ጌምስ። አንደኛው ቲም ኤ የተባለው 30 91 0 64 42 80 35 117 እና 71 ስኮር ሲያደርግ ቢ ደግሞ 53 46 48 50 53 53 58 60 57 እና 52 ስኮር አድርጓል። ኤ ካልኩሌት ደ ሚን ኦፍ ኢች ቲም ስኮር ይለናል። የእያንዳንዱን ቲም ስኮር ሚን ካልኩሌት አድርጉን የተባለው። በመጀመሪያ በቲም ኤ እንጀምር። የቲም ኤ ሚን ካልኩሌት የሚደረገው በአጠቃላይ ያሉት ቫሊዎች ወይም ዴታ ቫሊዩስ ይደመሩና ሪዛልቱን ለአጠቃላይ ላለው የኦብዘርቬሽን ብዛት ያም 1 2 3 4 5 6 7 8 9 10 ለ10 እናካፍለዋለን ማለት ነው። ስለዚህ ኤክስ ባር ወይም ሚን ኦፍ ቲም ኤ 30 ሲደመር 91 ሲደመር 0 ሲደመር 64 ሲደመር 42 ሲደመር 80 ሲደመር 30 ሲደመር 5 ሲደመር 117 ሲደመር 71 ይህን ለአጠቃላይ ያለው ኦብዘርቬሽን ብዛት 10 እናካፍለዋለን። የዚህ ሪዛልት ደግሞ 530 ይመጣል። ይህን ለ10 እናካፍላለን። ሪዛልቱም 53 ይሆናል። የቲም ቢን ሚን ስኮር ካልኩሌት ለማድረግ አሁንም እያንዳንዱን ስኮር እንደምርና በአጠቃላይ ለወሰድነው ኦብዘርቬሽን ብዛት 1 2 3 4 5 6 7 8 9 10 ይህም 10 ነው። ስለሆነም 53 ሲደመር 46 ሲደመር 48 ሲደመር 50 ሲደመር 53 ሲደመር ሌላ 53 አለን ሲደመር 58 ሲደመር 60 ሲደመር 57 ሲደመር 52 ይህን ለአጠቃላይ ኦብዘርቬሽን ብዛት ለ10 እናካፍለዋለን። ከዚህ የምናገኘው 530 ሲካፈል ለ10 ይህም እንደዚሁ 53 ይመጣል። እንደምትመለከቱት በሁለቱም ቲሞች ቲም ኤ እና ቲም ቢ አጠቃላይ ስኮር ሚን ተመሳሳይ ነው ያገኘ ነው 53 53። ቢ using the results obtained in part A compare and discuss the performance of each teams ይላል። ለቲም ኤ ያገኘነው ሚን 53 ነበረ። ይህም ሪዛልት ለቢም ተመሳሳይ ነበር። የቢ ሚን እንደዚሁ 53 ነው ያገኘ ነው። እንደምትመለከቱት ሁለቱም 53 53 ናቸው የመጡት። ነገር ግን ባለው ስኮር መካከል ያለውን ቫሪያቢሊቲ ብንመለከት እዚህ ጋር አንዴ 91 ሌላ ጊዜ ደግሞ ምንም ስኮር ያላደረጉበት ጊዜ ነበረ ቲም ኤዎች። የነዚህ ሞር ለስ ኮንሲስታንት ነው 46 48 53። ስለዚህ የትኞቹ ኮንሲስታንት እንደሆኑ ለመግለጽ የሚያስችል ምንም አይነት ኢንፎርሜሽን ከሚኑ አላገኘንም። ቀደም ሲል ያየነው አክቲቪቲ ላይ ሚን ስኮሩ በእያንዳንዱ ቲም ላይ ያለውን የስኮር ቫሪያቢሊቲ ወይም ዲስፐርሽን ኢንኮንሲስታንሲ አልገለጸልንም። ነገር ግን ሜጀር ኦፍ ዲስፐርሽን ያንን ሜጀር ለማድረግ ያግዘናል። ሶ ኢን ስታቲስቲክስ ሜጀርስ ኦፍ ዲስፐርሽን ሄልፕ አስ ቱ ኢንተርፕሬት ዘ ቫሪያቢሊቲ ኦፍ ዘ ቫሉስ ኢን ዘ ዴታ ሴት ዳት ኢዝ they enable us to measure how homogeneous or heterogeneous the values in the data set are. In simple terms, they show how squeezed or scattered the values in a data set are. የትኞቹ ሰብሰብ ብለው ወይም ደግሞ የትኞቹ ተበታትነው እንደተቀመጡ ቫሊዎቹ ማለት ነው በተሰጠን ዴታ ሴት ውስጥ ለመግለጽ የሚረዳን ይሆናል ሜጀርስ ኦፍ ዲስፐርሽን። በዚህ ቪዲዮ ውስጥ የምንመለከተው አንደኛው ሜጀር ኦፍ ዲስፐርሽን ኮኤፊሽንት ኦፍ ሬንጅ የሚባለውን ይሆናል። አክቲቪቲ 39 ኮንሲደር ዘ ፎሎዊንግ ቱ ሴትስ ኦፍ ዴታ። አንደኛው ዴታ ኤ 2 7 7 7 7 10 ቢ ደግሞ 2 3 5 8 9 10 ይላል። ናው ካልኩሌት ዘ ሬንጅ ኦፍ ኢች ዴታ ሴት ይለናል። ሬንጅን ኮምፒውት የምናደርገው እንደምታውቁት ሬንጅ ማለት ዘ ላርጀስት ቫሊዩ ሲቀነስ ዘ ስሞለስት ቫሊዩ አድርገን ስለሆነ በመጀመሪያ የኤን ኮምፒውት ብናደርግ ላርጀስት ቫሊዩ 10 ነው፣ ስሞለስቱ 2 ነው። በመሆኑም ሬንጅ ፎር ኤ ይሄ የኤ ሬንጅ ነው ምን ይሆናል 10 ሲቀነስ 2 ከዚህ የምናገኘው ሪዛልት 8 ነው። የቢንም ለመስራት ሬንጁ ምንድን ነው የሚሆነው
ከፍተኛው 10 ነው፣ ዝቅተኛው ደግሞ 2 ነው። ስለዚህ ሬንጅ እኩል ይሆናል 10 ሲቀነስ 2 አሁንም 8 ያገኘ ነው። ነገር ግን ዴታዎቹን ብንመለከት ኤ ላይ ኦልሞስት ኮንሲስታንት የሆነ ቫሊዩ አለን 777 ኤክስትሪም ቫሊዎቹ በስተቀር ሌሎቹ አንድ አይነት ናቸው። ነገር ግን ቢ ላይ ደግሞ 2 3 5 8 9 10 እንደዚህ ዝብርቅርቅ ያለ ቫሊዩ ነው ያላቸው። ሁለት based on the value you obtained in question 1 what is your interpretation of the two data? ቀደም ሲል እንዳየነው ሬንጁ የሁለቱም አንድ አይነት ስለመጣ በዚህ ዙሪያ ሬንጁን መሰረት አድርገን ምንም ማለት አንችልም። So the range do not show how consistent or dispersed the data values are. ይምዞ እዚህ ጋር እንደምንመለከተው እዚህ አካባቢ ያለው ዴታ ተመሳሳይ የሆነ ከሁለቱ ኤክስትሪሞች በስተቀር ቢሆንም ሬንጁ ግን ምንም ነገር የነገረን ነገር የለም። ከሪሌቲቭ ሜዠርስ ኦፍ ዲስፐርሽን ውስጥ አንዱ የሆነውን ኮኤፊሽንት ኦፍ ሬንጅን እንመልከት። ኮኤፊሽንት ኦፍ ሬንጅ ኢዝ ኤ ሪሌቲቭ ሜዠር ቤዝድ ኦን ዘ ቫሊዩ ኦፍ ሬንጅ ኤንድ ዲፋይንድ አስ ፎሎውስ። ዴፊኒሽኑ ኮኤፊሽንት ኦፍ ሬንጅ ማለት ሲአር ሊባል ይችላል። ኤል ማይነስ ኤስ፣ ኤል ማለት ላርጀስት ቫሊዩ ሲሆን ኤስ ደግሞ ስሞለስት ቫሊዩ በዴታው ውስጥ ያለው ማለት ነው። ሲካፈል ኤል ፕላስ ኤስ አድርገን ነው የምናገኘው። ኤግዛምፕል 1 ሌትስ ቴክ ቱ ሴትስ ኦፍ ኦብዘርቬሽንስ ኦፍ ማርክስ ኦፍ ስቱደንትስ Set A contains the marks of 7 students in physics out of 25. እንግዲህ የሰባት ተማሪዎችን ውጤት የፊዚክስ ውጤታቸውን ከ25 የመጀመሪያው ሴት ላይ ተቀምጧል። And set B contains marks of the same number of students in mathematics out of 50 as shown below. ይሄኛው ደግሞ የተማሪዎቹን የሰባቱ ተማሪዎችን ከ50 ያላቸውን ውጤት የማቴማቲክስ ውጤታቸውን የተቀመጠበት A find the range of the sets A and B ይለናል። ሴት ኤ የተባለው የፊዚክስ ውጤታቸው ከ25 የተቀመጠው ስለሆነ ይሄ ነው ውጤታቸው የሰባቱ ተማሪዎች። አሁን ሬንጁን ኮምፒት ለማድረግ ላርጀስት ቫሊዩ ማወቅ አለብን። ላርጀስት ቫሊዩ 21 ነው፣ ስሞለስት ቫሊዩ ደግሞ 10 ነው። ስለሆነም ሬንጅ እኩል ይሆናል ለላርጀስት ቫሊዩ ማይነስ ለስሞለስት ቫሊዩ። ላርጀስት 21 ነው ሲቀነስ 10፣ ይሄ ደግሞ 11 ይሰጠናል። ሴት ቢ የተባለው ደግሞ የተማሪዎቹን የማቴማቲክስ ውጤት ከ50 የተቀመጠበት ነው። እዚህ ጋር እንደምንመለከተው ትልቁ 35 ሲሆን ትንሹ 20 ነው። በመሆኑም ሬንጁ the range here is equal to the largest minus the smallest። ይህም 35 ሲቀነስ 20 ከዚህ ደግሞ 15 እናገኛለን። ቢ ላይ ደግሞ የተጠየቅነው to calculate the coefficients of ranges of the sets A and B። ስለዚህ የሴት ኤ እና የሴት ቢን ኮኤፊሽንት ኦፍ ሬንጅስ ነው ኮምፒት የምናደርገው ማለት ነው። አሁን በቅድሚያ ኮኤፊሽንት ኦፍ ሬንጅ ኮምፒት የሚደረገው ላርጀስት ሲቀነስ ስሞለስት ሲካፈል ላርጀስት ፕላስ ስሞለስት አድርገን ነው። በመሆኑም ለመጀመሪያው ዴታ ሴት ኤ ኮኤፊሽንት ኦፍ ሬንጅ እኩል ይሆናል ላርጀስት ሲቀነስ ስሞለስት ሲካፈል ላርጀስት ሲደመር ስሞለስት ስናደርግ ላርጀስቱ የዚህ 21 ነው ሲቀነስ 10 ሲካፈል 21 ሲደመር 10 ይሆናል። ይህ ደግሞ 11 ሲካፈል ለ31 ነው የሚሆነው። የዚህ ሪዛልት 0.3548 ይሆናል። የዴታ ሴት ቢ ኮኤፊሽንት ኦፍ ሬንጅ አሁንም ኤል ሲቀነስ ኤስ፣ ኤል ሲደመር ኤስ አድርገን የምንሰራው ስለሆነ ኤል ማለት ላርጀስት ቫሊዩ፣ ኤስ ደግሞ ስሞለስት ቫሊዩ ነው። በዚህ መሰረት ላርጀስቱ 35 ሲቀነስ ስሞለስት 20 ሲካፈል 35 ሲደመር 20 ይሆናል። ይህም 15 ሲካፈል ለ55 እናገኛለን። ከዚህ የምናገኘው ሪዛልት 0.2727 እያለ የሚቀጥል ይሆናል። ቀደም ሲል ባየነው ኤግዛምፕል ላይ ያገኘነው ውጤት ምን እንደሚያመለክቱ እንመልከት። Now from the above competition we observe that the range is 11 in physics. ፊዚክስ ላይ 11 ነበር ሬንጁን ያገኘነው and that the range is 15 in mathematics. በማቴማቲክስ ደግሞ 15። ቁጥሮቹን ብንመለከት የማቴማቲክሱ ይበልጣል ከፊዚክሱ አንጻር ሲታይ። So this is based on absolute measure of dispersion but not relative measures of dispersion. However, the reality is that the two subjects cannot be compared directly as their base is not the same. ለምንድን ነው ቤዛቸው አንድ አይነት አይደለም ያለው? የፊዚክስ የተወሰደው ከ25 ሲሆን የማቴማቲክስ ደግሞ ከ50 ነው። ስለዚህ እነዚህን አብሶሉት ሜዠርስ ኦፍ ዲስፐርሽን ወስደን በቀጥታ ሁለቱን ቫሊዎች ኮምፔር ማድረግ አንችልም። በመሆኑም የሂሳቡ ሞር ዲስፐርስድ ነው ማለት አይቻልም ከፊዚክሱ አንጻር። ነገር ግን ሪሌቲቭ ሜዠር ኦፍ ዲስፐርሽን ለምሳሌ ኮኤፊሽንት ኦፍ ዲስፐርሽንን ብንወስድ ሁለቱን ዴታዎች ማወዳደር ይቻል ይሆናል። but when we convert these two values into coefficient of range ወደ coefficient of range ስንቀየር ግን የፊዚክስ 0.3548 ሲሆን
የማትማቲክስ 0.2727 ነበር ያገኘ ነው። ከዚህ አንጻር ስንመለከት የፊዚክሱ ከማትማቲክሱ አንጻር ይበልጣል። thus there is a greater dispersion or variation in physics than mathematics ማለት እንችላለን። አሁን ኮምፔር ማድረግ ስለተቻለ this implies that the marks of students in mathematics are more stable than their marks in physics። ለምን ቁጥሩ ባነሰ ቁጥር ያገኘ ነው ኮኤፊሽንት ኦፍ ሬንጅ አነስ አለ ማለት ሞር ኮንሲስተንት የሆነ ቫሊዩ አለን ማለት ነው፣ ወይም ስቴብል ነው ማለት ነው። ከዚህ ቀጥሎ ባሉት we'll learn how to make interpretations like this using relative measures of dispersion። example 2 find the coefficient of range of the following data set ይለናል። ያው ዴታ ሴቱ 22ን 28ን 31 23 እና 24ን የያዘ ነው። የዚህን ዴታ ሴት ኮኤፊሽንት ኦፍ ሬንጅ ኮምፒት ለማድረግ የምንጠቀመው በመጀመሪያ ላርጀስት እና ስሞለስት ቫሊዎችን አይደንቲፋይ በማድረግ ይሆናል። ኮኤፊሽንት ኦፍ ሬንጅ እኩል ይሆናል ላርጀስት ሲቀነስ ስሞለስት ቫሊዩ ሲካፈል ላርጀስት ሲደመር ስሞለስት እናድርገዋለን። አሁን ላርጀስት ቫሊዩ እዚህ ላይ 31 ነው፣ ሲቀነስ 22 ሲካፈል 31 ሲደመር 22 እናደርጋለን። ከዚህ የምናገኘው ሪዛልት 9 ሲካፈል ለ53 ይሆናል። ይህ ደግሞ 0.1698 ይሆናል። ቢ ፍሮም ደ ፎሎዊንግ ዴታ ካልኩሌት ደ ኮኤፊሽንት ኦፍ ሬንጅ ይለናል። እዚህ ጋር የምንመለከተው ዴታ አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ነው። ይህ ማለት 5 10 ጊዜ አፒር አድርጓል፣ 15 ደግሞ 10 ጊዜ አፒር አድርጓል። እንዲህ እያለ የተቀመጠ ዴታ ነው። ግሩፕ የተደረገ ነገር የለም ማለት ነው። በመሆኑም የዚህን ኮኤፊሽንት ኦፍ ሬንጅ ኮምፒት ለማድረግ በመጀመሪያ ላርጀስት ቫሊዩ ማወቅ አለብን። ከዛ ደግሞ ስሞለስት ቫሊዩ ማወቅ አለብን። በዚህ ውስጥ ላርጀስት ቫሊዩ 55 ነው። ይህም 30 ጊዜ አፒር ያደርጋል። ስለዚህ ፍሪኩዌንሲው እዚህ ላይ ኢምፖርታንት አይደለም። 55 ትንሹ ደግሞ 5 ነው። ስለዚህ ኤል 55 ነው ማለት ነው። ኤስ ደግሞ ስሞለስት ቫሊዩ 5 ይሆናል። ስለሆነም ኮኤፊሽንት ኦፍ ሬንጅ ሲአር የምንለው ኤል ሲቀነስ ኤስ ሲካፈል ኤል ሲደመር ኤስ እኩል ይሆናል 55 ሲቀነስ 5 ሲካፈል 55 ሲደመር 5 ይሆናል። 55 ሲቀነስ 5 50 ነው፣ ሲካፈል ለ60 ይሆናል። የዚህ ሪዛልት ደግሞ 0.83 ሪፒቲንግ ይመጣል። ሲ ፍሮም ደ ፎሎዊንግ ዴታ ካልኩሌት ደ ኮኤፊሽንት ኦፍ ሬንጅ ይለናል። እዚህ ጋር የምንመለከተው ዴታ ይህ ፍሪኩዌንሲ ዲስትሪቢዩሽን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ስለሆነ ላርጀስት ቫሊዩ እና ስሞለስት ቫሊዩን ኢንተርፕሬት የምናደርገው ዲፍረንትሊ ነው፣ ቀደም ሲል ካየ ነው ማለት ነው። እዚህ ላይ ላርጀስት ቫሊዩ ብለን የምንወስደው የሃይስት ክላሱን አፐር ባውንደሪ ወይም እዚህ ጋር እንደምታዩት 60 ሲሆን ሎወስት ቫሊዩ ብለን የምንወስደው ደግሞ የሎወስት ክላሱን ሎወር ባውንደሪ ይሆናል። ይህም 0 ነው። አሁን ኮኤፊሽንት ኦፍ ሬንጅን ኮምፒት ማድረግ እንችላለን። ይህም ኤል ሲቀነስ ኤስ ሲካፈል ኤል ሲደመር ኤስ አድርገን ነው የምንወስደው። ያው ኤልን አግኝተናል 60 ነው፣ ሲቀነስ 0 ሲካፈል 60 ሲደመር 0 ይሆናል። ይህ ደግሞ 60 ሲካፈል ለ60 ማለት ስለሆነ በቀጥታ 1 ብሎ መውሰድ ይቻላል። ስለዚህ የሰጠን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ኮኤፊሽንት ኦፍ ሬንጁ 1 ነው ማለት ነው። ኤክሰርሳይዝ 3.19 ላይ የአንድን ዴታ ኮኤፊሽንት ኦፍ ሬንጅ እንዴት ኮምፒት ማድረግ እንደምንችል ፕራክቲስ የምናደርግባቸው ጥያቄዎች አሉ። እነሱን አብረን እንመልከት። እዚህ የመጀመሪያው ጥያቄ ላይ ኮንሲደር the following data which shows the hourly wage earned in ብር by 10 workers። እንግዲህ የሰጠው 42 17 በሰዓት ነው። ይሄ 83 59 72 76 64 45 40 32 find the coefficient of range of the data ይለናል። ኮኤፊሽንት ኦፍ ሬንጁን ካልኩሌት ለማድረግ በመጀመሪያ ላርጀስት ቫሊዩ እንፈልጋለን፣ እሱም 76 ነው። ስሞለስት ቫሊዩ ደግሞ 17 ነው። በመቀጠል ኮኤፊሽንት ኦፍ ሬንጅ እኩል ይሆናል ላርጀስት ሲቀነስ ስሞለስት ሲካፈል ላርጀስት ሲደመር ስሞለስት ነው የምናደርገው። ይህም 76 ሲቀነስ 17 ሲካፈል 76 ሲደመር 17 እናደርገዋለን። ከላይ የምናገኘው ቫሊዩ 59 ነው፣ የኛው ደግሞ 93 ይሆናል። ይህን ስናካፍል የምናገኘው ሪዛልት 0.6344 እያለ የሚቀጥል ነው። ሁለተኛው ጥያቄ ፋይንድ ሲአር ማለት በዚህ ኬዝ እንግዲህ ኮኤፊሽንት ኦፍ ሬንጅ ማለት ነው ኦፍ ደ ፎሎዊንግ ዲስትሪቢዩሽን። እዚህ ጋር የተሰጠን ዲስትሪቢዩሽን አንግሩፕ ፍሪኩዌንሲ ዲስትሪቢዩሽን ነው። በመሆኑም እዚህ ጋር 10 ብሎ 3 ሲል 10 3 ጊዜ አፒር ማድረጉ ነው። 15 4 በመሆኑም ይህ አንግሩፕ ነው። ለአንግሩፕ ዴታ ማክሲመሙ እዚህ ጋር እንደምትመለከቱት 20 ነው። ስሞለስቱ ደግሞ 10 ነው። ስለዚህ ኤል ብለን የምንወስደው 20 ይሆናል። ኤስ ወይም ደግሞ ስሞለስት ቫሊዩ 10 ነው። አሁን ኮኤፊሽንት ኦፍ ሬንጁን ኮምፒት ማድረግ እንችላለን። ኮኤፊሽንት ኦፍ ሬንጁ ኤል ሲቀነስ ኤስ ሲካፈል
ኤል ሲደመር ኤስ አድርገን የምንሰራው ነው። ይህም 20 ሲቀነስ 10 ሲካፈል 20 ሲደመር 10 እናደርገዋለን። ከዚህ ደግሞ 10 ሲካፈል ለ30 ነው የምናገኘው። ይህም 0.3 ሪፒቲንግ ስለሆነ ያው 0.333 ብለን ብናስቀምጠው በቂ ነው። ሶስተኛ ጥያቄ the large L and small s values of gross incomes of two companies in ብር are given below። እዚህ ጋር ካምፓኒ ኤ እና ካምፓኒ ቢ ተሰጥቶናል። ይሄ ስሞል ቫሊዩ 1000 የቢ ደግሞ ስሞል ቫሊዩ 1200 ሲሆን ላርጅ ቫሊዩ የኤ 43200 የቢ ደግሞ 36000 ነው። እነኚህን ዴታ መሰረት በማድረግ ቀጥሎ ያሉትን ጥያቄዎች እንመልሳለን። ኤ ካልኩሌት the CR ወይም ኮፊሽንት ኦፍ ሬንጅ ማለት ነው ኦፍ ኢች ካምፓኒ ይለናል። ካምፓኒ ኤ ላይ ላርጅ ግሮስ ኢንካሙ ወይም ኤል 43200 ነው። ሌላው ስሞል ግሮስ ኢንካሙ ደግሞ ኤስ 1000 ይሆናል። በመቀጠል የዚህን ኮፊሽንት ኦፍ ሬንጅ ይሄ ደግሞ ኤል ሲቀነስ ኤስ ሲካፈል ኤል ሲደመር ኤስ አድርገን የምናገኘው ነው። ኤል 43200 ነው ሲቀነስ 1000 ሲካፈል ለ43200 ሲደመር 1000 እናደርገዋለን። ከዚህ የምናገኘው ሪዛልት ይህም 42200 ሲካፈል 44200 ይሆናል። ይሄ ደግሞ 0.9548 እናገኛለን ወይም ይሰጠናል። በመቀጠል ካምፓኒ ቢ ላይ ያለው ላርጅ ግሮስ ኢንካም ኤል 36000 ነው። 36000 ስሞል ግሮስ ኢንካሙ ደግሞ 1200 ነው። ስለዚህ የዚህን ሲአር ወይም ኮፊሽንት ኦፍ ሬንጅ በተመሳሳይ ሁኔታ ኤል ሲቀነስ ኤስ ሲካፈል ኤል ሲደመር ኤስ አድርገን ነው የምናገኘው። እዚህ ላይ የምናገኘው ሪዛልት 34800 ሲካፈል 37200 ነው። ይሄ ደግሞ ሪዛልቱ 0.9355 ይሆናል። ቢ which company has the more variable income ይለናል። ይህን ለመወሰን በመጀመሪያ ኤ ላይ ያገኘነውን ኮፊሽንት ኦፍ ሬንጅ የኤን እና የቢን እናስቀምጥ። ኤ ላይ ያገኘነው ኮፊሽንት ኦፍ ሬንጅ 0.9548 ይላል። ቢ ላይ ደግሞ ያገኘነው ኮፊሽንት ኦፍ ሬንጅ 0.9355። ከነዚህ ውስጥ ትልቁ ቁጥር ይሄኛው በመሆኑ ትልቁ የሚያመለክተው በቫሊዎቹ መካከል ያለውን ዲስፐርሽን ነው። ስለሆነም ይሄ ትልቅ ስለሆነ ሞር ቫሪያብል ኢንካም ያለው ካምፓኒ ኤ ውስጥ ያለው ኢንካም ነው ማለት ነው።